ቢስሚላሂ ረህማን ረሂም ተመልካቾቻችን ፕሮግራማችን ረሃ ጁማ ነው ተመልሰን መጣናል። አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። አሁንም እንገኘው ደግሞ ጣፋጭ የሆኑ የቁርአን ታሪኮችን የምናደምጥበት ሰዓት ላይ ነው። ባለፈው ሳምንት መግቢያውን በግሩም ሁኔታ አይተናል። ለምንድነው ቅሳዎችን ማድመጥ ያስፈልገው? ቁርአን ለምንድነው ወደዛ መይል ያደረገው የሚሉ ሐሳቦችን አንስተናል። ከጁማዓ ጋር የተያዙ ነጥቦችን ከሱረቱል ካህፍ ጋር የተያዙ ነጥቦችን እንደዚሁ ለማንሳት ሞከረናል። ዛሬም እንግዲህ ቀጣዩን ሐሳብ የምንኮመኩም ነው የሚሆነው። አህሎ ወሰህለን ኡስታዝና አላህ እንኳን ተረቀያችሁ ጀዛኩሙላሁ ኸይር። እንግዲህ ራሃ ጁማዓ ላይ ራሃ ሆነን ልንገባ ነው። እንደው ተዳፈርክ ካላልከኝ በስተቀር ኡስታዝና ድምቅ ባለ ነሺዳ መንዙማ ጀምረ ነው ቢሆን እኮ ኡስታዝ በዚህ ኤክስፐርት ነው እኮ እና ልታስብሎ እንደው አረ እኔና እሳቸው ሲር ስላለ ልታወቅበታለን። ሲር እኮ ትንሽ አላህ ፈዝኩ ጀዛኩሙላሁ ኸይር። እንግዲህ አንዱ ከጁማዓ መልክ መካከል አንዱ የሆነው ነብዩ መሐመድ አለይሂ ሰላቱ ወሰለም ሪኮመንድ እንዳደረጉን ሱረቱል ካህፍን እንድንቀራ ነው። ሱረቱል ካህፍ ደግሞ በቂሳ በታሪኮችና አስተማሪ በሆኑ ታሪኮች የተሞላ ነውና የሱን ህክማ ባለፈው በተወሰነ መልኩ ቀንጨብ አድርገን ለማየት ሞክረናል። ዛሬ ደግሞ እሱ ላይ የተጠቀሱ ታሪኮችን ጨምሮ በአጠቃላይ ሱረቱል ካህፍ ከተያዙ ነገሮችን የምናነሳ ይመስለናል። እንግዲህ መድረኩን ላንተ ልተው። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ጁማዓ ሳምንታዊ ዒድ ነው። በብዙ ዒባዳ ተዕጢር የምናደርገው ቀን ነው። ከነሱ ዋናው ጁማዓ ጎልቶ የሚታየው ሱረቱል ካህፍ ነው። ሱረቱል ካህፍ አልሐምዱሊላህ አልኡማ በኸይር ብዙ ሰው ይቀረዋል። المشكلة في التدبر والتربية. إن شاء الله كذا برنامج ده هدف تدبر أدرجن تربية أدرجن تربية وستنبت رسول صلى الله عليه وسلم الله بالقرآن تربية درجاته وأصبح خلقه قرآن يمشي برجليه والصحابة كذلك صحابة من دزوا هناك القرآن يفلقوا تدبروا تفكروا ما استنتنوا يتفلقوا نجر معوقوا وده هو مامتعته يعني ميقرصن قياماتችን ቫልዩዋችን ቁርአን ብዙ ጊዜ ተፍኪር ይቀይራል፣ قيم ይቀይራል፣ እሴት ይቀይራል፣ አመለካከት አቂዳ ያስተካክላልና እነኚህ ነገሮች በሙሉ በእያንዳንዱ የውሚየን በምንቀራው ቁርአን ሁሉ እንደዚህ ቢኖር ጥሩ ነው። ካፍን ደግሞ ደጋግመን ስለምንቀራው ለምንድነው ጁማዓ ቀን ሊቀራ የተፈለገው? ምንድነው ከካፍ ምን ወስደው የሚለው ነገር ኢንሻአላህ ትንሽ ለማየት እንሞክራለን። እንዳልኩ አልহামዱሊላህ ብዙ ሰው ካፍን ይቀራል። ይህ ትልቅ ኸይር ነው። ኡማ ላይ ያለው ኸይር ነው። ብዙ መውላይ ኮምፕሌኖች ቢኖሩም ብዙ ዋቂዕ መሪር አልኡማ ላዛለት በኸይር አዛኖች በደንብ ይሰማሉ። መስጂዶች ብዙ ናቸው፣ መሊዎች ናቸው፣ ሰላቶች ይሰገዳሉ። ሰላት الجماعه ካለ አዛን ካለ አልኡማ ማዛለት በኸይር እና ከኸይሩ አንዱ ይሄ ሱረቱል ካህፍ በሽክል ሙንተሽር ማለት ነው። በየቤተ ስቴድ ጁማዓ መስጂዶቻችን ይከፍታሉ ሱረቱል ካህፍ። አንድ ጊዜ ትንሽ ልጅ አሁን አድጋለች፣ ትንሽ የ3 ዓመት ልጅ ነች ያለች። አንዷ ልጅ በር ላይ ቆማ አንድ ጓደኛ የእህቴ ጓደኛ ስታልፍ አገኘቻት። የእህቴን ስም ጠርታ አለች እንዴ አለቻት። አዎ አለች አለቻት። ምን እየሰራች ነው ስትላት ሱረቱል ካህፍ እየቀራች ነው አለች። 3 ዓመቷ ነው። ኢንፋክት በወቅቱ እየቀራችም አልነበረም። ኦኬ ግን ያቀን ይታወቃል። ለዛ ተመደበቀ በዛ ቀን እንደሚቀራ ድባቡ ምኑ መጥቷታል ማለት ነውና hatta ቁርአንም እየቀራች ነው አይደለም አይደለች ደግሞ ለይታ ማለት ነውና ወልቤት ተአثرت ያቺ በጣም የሆነ ነገር ነግራት ተናግራት ሄደችና ይሄ የሚያሳየው በሙጅተማዓችን ውስጥ በጣም እየተቀራ ነው። አሁን ደግሞ ኢንሻአላህ ተደብሩን እናመጣዋለን ኢንሻአላህ። ባለፈው ኡስታዝ አዩብ እንዳልከኝ ቁርአን ላይ ያው በሱረቱል ካህፍ ላይ በዋነኝነት የተጠቀሱ 4 ታሪኮች አሉ። የራሳቸው አስሐበል ከሆች አሉ፣ ሳሂበይን አሉ፣ ሳሂበል ጀነተይን ወይም ሳሂበይን አሉ፣ ሙሳና ኸድር አሉ፣ ያጁጅ ማጁጅ አሉ። ሱረቱል ካህፍ የቀራ ሰው ዑሲመ ሚነ ደጃል ተብሏል፣ ወይም ፊትነት ደጃልም ተብሏል። ደጃል ምንድነው? የደጃል ፊትና ምንድነው? ኦልሞስት ደጃል ሲባል ቂያማን ብቻ የምናስብ ሰዎች አለን። ሁሌ የደጃል ፊትና አለ በየጊዜው። ከዛ ከነኛ 4ቱ ሰዎችም ከ4ቱ ታሪኮች የምንማረው 4 ፊትናዎች አሉ ዱንያ ላይ ከነሱ የምትጠበቅባቸው። የመጀመሪያው አስሐበል ካህፍ ሲባል በዲን የሚመጣ ፊትና ነው። የሁለተኛው ደግሞ የአስሐበል ጀነተይን በማልና በፈርዋ በሪሶርስ የሚመጣ ሀብታም የሚመጣ ፊትና ነው። ከዛ ተጠበቃል። ሶስተኛው ደግሞ የሙሳና ኸድር በዕልም በተቀደም በቴክኖሎጂ የሚመጣ ብዙ ፊትና አለ።
ዑለማ እንደዛ ያሉ። አራተኛው ደግሞ በስልጣን በቁዋ የሚመጣለ የማጁጅና ወማጁጅ ከነኛ አያልፍም። እነዙል ቀርነይን ታሪክ እዛ ያው እነሱ ያው ፓወር ሲኖር ሱልጣን ሲኖር ከዛ ፊትና እንዴት ትጠብቃለህ የሚለውን ከዛ እንማራለን። ስለዚህ በህይወታችን محور እነኚህ ነገሮች ተሽከርክረው ይመጡ ነው። ወይ አንዴ በህይወት ተፈተና በገንዘብ በሀብት ልትፈተን ወልኩም بالخير والشر فتنه ወይ በዛ የምትፈተንበት ጊዜ ይመጣል። እንዴት ታልፈዋለህ? ስልጣን ኖሮ ደግሞ በስልጣንህ ኃይል ኖሮ ደግሞ ከዛ ደግሞ ገንዘብ ኖሮ ሐሳብ አልጀነ ወይ ደግሞ በዲንህ እንደዚህ አይነት ነገሮች ስለሚመጡ እነኚህ ደጋግመህ ስታነብ ተደብር ስታደርግ ከማንተም ህይወት እዛው አካባቢ ነው። ከዛ የመጠበቅ ኃይልህ ይጨምራል። ቁርአኑ ተደብር ሆኖ ህይወት ይሆናል ማለት ነው። ለዚህ ነው ሱረቱል ካፍን በጣም አብዙት ይባላል። ሱረቱል ካፍ የመካ አያት ነው። 110 አያቶች አሉት። ያው እንደ 69 አካባቢው ቂሰስ ነው ታሪክ ነው። 71 አካባቢ ያው ቂሰስ ነው። ሶስቱ ቂሳዎች ደረስት 39 አያቶች ደግሞ ታዕሊቅ ናቸው። እነኚህ ቂሳዎች ላይ ታዕሊቅ የሚያደርጉና ኢማን ቢላህ ወልየውሚል አኺር መካ ላይ ነው የወረደው። መካ ላይ ደግሞ በጣም ተርሲኽ መድረግ የሚፈለገው ነገር አለ። ሙሽሪኮች አሉ። እንደውም የካፍ ጉዳይ ወደ ቂሳው ስንገባ ይሁዶችም ነሳራዎችንም ምንም ሁሉ አድሬስ ያደረገ ነው ማለት በኩቱብ ሰማዊያ አለ። ሐታ ይሄ የወረደበት ምክንያት የሰበብ ንዙል የሚባል አይደለ? ሙሽሪክ ቁረይሽ የረሱል ሰለላሁ ጉዳይ በጣም ንጧቸው ረብሿቸው ከዛ መሹራ ሄዱ ይሁዶቹ ጋር እንዲ ቻሌንጅ አደረገን አልቻልነውም ምናምን አሏቸው። ሐቂቃ በጣም ተብሏቸው ነበር። ረሱል ጋር ሰለላሁ ዐለይሂ ወሰለም የሚመጡ ሰሃቡ እንትኖች ሙሽሪኮች ራሱ ለዲቤት ለዳያሎግ ተሸንፈው ነበር የሚደዱ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ያወሯቸው ነበር። ቁርአን ነው የሚቀሩላቸው። ሐሚም ኪታቡን ህክመት አያቱ መፍሰለት ሚለደና ተንዚ ስብርብር አድርጎ ይሸኝ በኃይለኛ መተው በጣም የስነ ጽሁፍ ሰዎች የቋንቋ ሰዎች የምናምን አዋቂ የተባሉ استفزاز እናርገው እናሸማቀው ብለው ሲመጡና የተወሰነ ያስቀሩላቸው ሲመለሱ በየደበት ፊት እየመጣ አይደለም ይሄ ነገር ይላሉ ራሳቸው ቆረሾቹና ይሁዶቹ ጋር ሄደው እንደዚህ አይነት ቻሌንጅ ገጠመን ሲሏቸው እስኪ ስለንተን ቀጣይቀው منتشر ነበር خبሩ ስለዚህ አስሐብ الكهፎች እና ማንም ሊያውቀው አይችልም። የኪታብ ሰማይ ኪታብ ያላቸው ብቻ ነው የሚያውቁት። ከመለሰላችሁ ነብዩ ነው አሉ። መተው ሲጠይቋቸው እነግራችኋለሁ ረሱል ሰለላሁ ዐለይሂ ወሰለም ነገ እነግራችኋለሁ አሉ። እሳቸው ይህይ ይመጣልኛል ብለው ነው። ግን ኢንሻአላህ አላሉ። ولا تقولون لشيء نفعل ذلك غدا الا ان تقول ان شاء الله ቢታብ መጣባቸው። አሁን ብዙ ጊዜ በላይፋችንም ሁሉ ነገሮቻችን ከመሽያት ይላህ ጋር ማያዝ አሁን እኛ ዝም ብሎ የፊክ ኢንሻአላህ ምናምን ምን ነው እንደማናደርገው ያወቀ ነው ምናምን ይሄ በጣም ሮንግ ነው። ኢንሻአላህ እንስም ነው ያጠፋው። ግን አዝመን በሆነበት ነገር ላይ ልንሰራ በመፈልገው ነገር ላይ በሙሉ ኢምካንያው ምን ሁሉ ያለን የአላህ መሽያ ከሌለው ስለማይሆን ሁሌ ወህይ ይወርድላቸዋል ያውቁታል። ግን ማንኛውም ነገር لازم يتعلق بمشيئة الله وهذا دأب المؤمن እና ወቀሳቸው ቆየባቸው እና በጣም ተረበሹ። ቆይቶ በመጨረሻ ላይ ግን ወቅሷቸው ግን ታሪኩን አመጣላቸው። ዛሬ አስሐብ الكهፎችን ታሪክ ትንሽ እናያለን። ከማየታችን በፊት ግን ዘው ብለን ቁርአኑም ዘው ብሎ አልገባም። ሐቅ ነው። በምስጋና ነው የጀመረው ጀዛከላህ ኸይር። ቁርአን የሚገርምህ ከዛኛው ሱራና የዚህኛው ሱራ ይያያዛል። የዚህ ሱራ መጀመሪያና መጨረሻውም ይያያዛል። ይሄ ሙፈሲሮች ሁሉ አንዳንድ ሪዋያዎች እኮ አሉ ቢስሚላሂር ረህማኒር ረሂም ሳይዱ ባንድ ቢስሚላህ ሙሉ 30 ጁዝ በእነ ሐምዛ ምንም ይመስለኛል ይቀራል ነብር ሱፊያ ነው ይቀሩታል። እና ከዛ وقول الحمد لله الذي لم يتخذ ولدا وقول الحمد لله الذي لم يتخذ ولدا ولم يكن له شريك في الملك ولم يكن له ولي من الذل وكبره تكبيرا الحمد لله امر تزاز سلاله አዎ ብላቸው እዚህ ጋር አልহামዱሊላህ ጀዛከላህ ኸይር። እና እዚህ ጋር ሲጀምር ያኛውም አያ ሲጨምር ይሄኛውም አያ ሲጀምር ብዙ ኢሹዎች የተነሱት ያላህ ሐምድ ተይዟል لم يتخذ ولدا تيزوال ولم يكن له شريك تيزوال مشرك العرب يقبل كريستيانوች ይገባሉ። ይሄ ከባድ እንትን ነው። የአላህ ልጅ አለው ምናምን ሶስት ነው ምናምን በጣም መስተካከል ያለበት አይዲያ ነው። ብዙ ዓለም የተማገደበት ጉዳይ ነው። አላህ መጨረሻ ሲጨርስ ምን አለ? ወሊነማ
يوحى إلي أنما إلهكم إله فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه يشرك قد كبر ሰዎች በረሱል ሰለላሁ በጣም ጨነቁ ነው ፈለዓለከ ባኺዑ ነፍሰከ ዘው ሚለው ወይ ሙሽሪክ ሆኗል አንዱ የተወሰነው አላህ ልጅ አለው ያለ ነው የተወሰነው ነብያትን ክዷል ይሁዶቹ መክር ውስጥ ገብተዋል ይሄ ድብልቅልቅ ባለ ዓለም ላይ የመጡት ይሄን ነገር ነው መቀየር ያለባቸው ለዚህ ነው ሁሉ እንዴት ይቀየራል ብለው በጣም ርብሽብሽ ይሉ ነበር ረሱል ሰለላሁ እና አልহামዱሊላህ የጀመረው ለምዶ አልহামዱሊላህ الذي انزل على عبد الكتاب እዚህ ጋር የተቃው ትልቅ ኒዕማ ቁርአን ነው ከቁርአን በላይ ኒዕማ የለም ከደም ዑምራ ላይ ነበርና እንደ ቤት ገብተን ልጅቷ በጣም ቁርአን ትቀራለች የልጅ ይጓባንበት ልጅ ሚስቱ ስንት በቀን ስንት ገያሻት አልነገረችኝም ቀራለሁ አለች ልጅ ጋርም ነበር እንደ ሷም ስጠይቃት እና ሰው ግን ያለ ቁርአን እንዴት ይኖራል አለች ويأثر ما زال يؤثر فيه الى الان እና ትልቅ ኒዕማ الحمدلله الذي أنزل على عبده الكتاب ولم يجعل له يقرأ مورد أنزل عليه الكتاب ولم يجعل له عوجا يوردهم له القرآن أي من عليه ولم يجعل له غير عوج مالتنا قوي يعني تتأمم استقامة هنا ستريت هنا مولو يسول جوت ميكنا ميستقاكل لينذر بأسا شديدا كذام دمو ميستنقق عليه كذا وبشر المؤمنين الذين عملوا الصالحات لهم أجر حسنة تبشيرنا تنذير الله لماذا قدم التنذير لمن قدم الى العلماء ادريس እያደረገ ያለው ማህበረሰብ የመካ ማህበረሰብ መጀመሪያ ላይ በሽርክ የተሞላ ጥንቃቄ የሚፈልገው ማስጠንቀቅ የሚፈልገው ማህበረሰብ ነው ተብሽር የሚያደርገው የለም ሊያና ኢማን የለማ ኢማን ስላልመጣ በምን ነው የምታበሽራቸው ስለዚህ እነኚህ ሰዎች አስጠንቅቀህ ማምጣት አለብህ ዑለማ ይላሉ አንዳንድ በጣም ኢማኒ በሆነ ጀው ላይ አሁን መስጊድ አላህን ፈርቶ ኢማን ፈርቶ ምን ብሎ የሚመጣ ህዝብ አለ ተንዚር ያስፈልጋል ተብሽር ግን በጣም ያስፈልጋል ሲያቁ ቁርአን ሁሌ እንዲህ ነው እንዳስፈላጊ ነው እና እነኚህ በጣም ሙርተዶ ነው ረሱል ሰለላሁ ዐለይሂ ወሰለም አድርገው ትንቅንቅ የጀመረ ማህበረሰብ ነው የመካ ማህበረሰብ ስለዚህ እነሱ ማስጠንቀቅ ነው ያለበት ወደ መዲና ደግሞ ስትመጣ በጣም ሸውቁን ነው የሚያበዛባቸው ረሱል ሰለላሁ እንዲያዩ ፈዳኢሉን ነው የሚያበዙባቸው እና ከዛ አንፃር እነኚህ ሙሽሪኮችን በጣም ያስጠነቅ ነበር ከዛ ደግሞ እንትኖቹን ደግሞ አንለሁም አጅራን ሐሰና መልካም ክፍያ አላቸው ብሎ ደግሞ እነዛንም ጥሩ የሚሰሩና ሁሌ ተብሽርና ጀናሐይን ነው ጀናሐይን ክንፍ ነው ሁሌም ተብሽር ላይ በህይወትም ስትመጣ እየፈራህም خوفنا رجعنا ينبالو አይደለ ባላንስ አርገ ሁለቱን ሜል አለበት ማኪቲነ فيه የሚለው ደግሞ አጅራን ሐሰና የሚለው የዱንያን ቢያካትት የአኺራ ነው ዋናው والآخرة خير لك من الأولى ቁርአን ዲን እስልምና ሙሉ ሀያታችን ያስተካክሏል የዱንያን ሀያታችን ምርጥ ያደርጋል የቀብርን ምርጥ ያደርጋል በብዛት ግን ዋና وإن الدار الآخرة لهي الحيوان በቃ ትክክለኛ ህይወት ማለት የአኺራ ህይወት ነው ረሱልም ሰለላሁ ዐለይሂ ወሰለም መካ ላይ ሰሃቦቹን የሙሽሪኮቹን ዋና የገለጹባቸው ይህም ዲን መጥቶ ዋና የነገረው ነገር ኢማን ቢላህ ወልየውም الآخر እሱ ሲኖር ነው ዱንያ መስተካከለው እሱ ሲኖር ነው አድሉ የሚኖረው እሱ ሲኖር ነው ይህም ዱንያ ካለበት ዲቅ ኢላ ሰዓት الدنيا ለዋላ ይሄ ዲን የመጣው من ضيق الدنيا إلى ساعتها إلى الوان مجرد حتى دنيا متصفوا بزيدين ليلا نجر صفات منا ሁለቱንም ሊያስተካክል የመጣው ግን ንስባይኑ ሁሌም ሙእሚን አኺራ እንዲሆን ስለፈለገ አላህ ማኪፊነ فيه أبدا وينذر الذين قالوا اتخذ الله ولدا هنا ዘው محور ላይ ነው ይሄ ጉዳይ ከባድ ነው አላህ ባሪያ የሰደበኝ ይላል ልጅ አለው አለኝ ይላል تكاد السماوات يتفطرن وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا أما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا أنها هي أبوال سماي مريت تراراهن دي وحس لنا من جنيا من البات بقى للسنة تكسي كربتها أول للسنة مريتم الله اللي جعله سيبال إلا الله مسدبين بريلا الزوت
ተሽከርክሮ የመጣው ይሄ እዛኛውም አያት ሲጨምር እዚህ ላይም ሲጨርስም ይህን ጉዳይ በጣም ያነሳል። ለምተخذ ولدا ولم يكن له شريك في الملك ብሏል። እዛ ብሏል። እዚህም ደግሞ ማለሁም ወላ ሊአባይህም ከቡረት ደግሞ አለ ሽፎን መጣ ከቡረት كلمة تخرج من أفواههم إن يقولون إلا كذبا يوشتي مጨረሻ ተከለ ቅጥፈት ነው። እንዳንተ ተወልዶ አድጎ በእኛ ቦታንበት ቦታወጡ እንትን ብሎ ሐማም ሄዶ በውጡት ጠብቶ ምናምን አፍተሮል አላህ ነው ስተለው ሰላም ሰላም ይሄ ከባድ ነገር ነውና አባን ይሄ ጉዳይ ደግሞ فلعلك باخع نفسك እኛ ጋር የሚመጣው መምጣት ያለበት ይሄ ነው። فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا ማለት እነኚህ ሰዎች ይሄን የተሳሳተ አመለካከት በመያዛቸው ልትንቃቸው ልትጠየፋቸው ክሪቲሳይዝ ልታረጋቸው ምናምን አይደለም። ይሄ የረሱል መንሃጅ አይደለም። የረሱል መንሃጅ ጭንቀት ነው። دائما الحزن دائما ምናምን متوازن الأحزان ليس له راحة የተባለው دائما الفكر متواصل الأحزان ኮንቲኒቲ ያለው ሀዘን ነበር። ሰለላሁ ከማሰብ ጋር መጨነቅ ነበረባቸው። ሌላ ቦታ አላህ Subhanahu Wa Ta'ala لقد جاءكم رسول من أنفسكم عزيز عليه ما عنتم ሁሉ ነገር የተቸገራችሁበት ነገር ይከብደዋል። እንኳን አላህ ሶስት ነስሉ ማንኛውም በቃ ኮምፎርት የማይሰጥ ነገር ለእናንተ እሱን ሊያጠፋው ነው የሚቀርበው። ግን خفيف የሚልም እንትን አለው። አንድ ቦታ ወቅሶባቸዋል። ሌላ ቦታ ላይ ደግሞ لعلك باخع نفسك ما أنزلنا عليك القرآن لتشقى لعلك باخع نفسك لا يكونوا مؤمنين ይሄን ነገር ትንሽ እንደው በቃ አላህ የጻፈው ነው። አዎ ጭንቀትህን ለምን ራስህ ትጠፋለህ ልትጠፋ ቀርበሃል ያላችሁ። እኛም ሐቂቃ ወይ ሪላቲቭ ይኖረናል ወይ ባገር ወንድሞች ይኖሩናል። ዓለም ላይም ብዙ እንትን አለ፣ ከባድ ጉዳይ አለ። አንድ ጃደላህ القرآن የሚባሉ ሰው ነበሩ። ሰው በፊክሩ ብዙ መቀየር ይችላል። እኛ አሁን ብንጨነቅ እነኚህ ሰዎች ክሪቲሳይዝ ከማድረግ አንዳንዴም እንትንም ከማለት ከጂዳሉም ከምኑም በሁስን الخلقና በጭንቀት ብናስረዳቸው ሊደርስ ይችላል። ጃደላህ القرآن የተባለው ሰው ቱርክ ላይ የሚኖር የይሁዲ ቤተሰብ ልጅ ነበር እና አባቱ ይሁዲ ነው፣ እናቱ ይሁዲ ነች። የሚኖርበት ዒማራ ላይ ታች ላይ አንድ ሰው የነበረው ሱቅ ነበራቸው። ዳዕዋ ሰው ናቸው እና ዳዕዋ ውስጥ ታውቃለህ ሁሌ ሌሊት ያለቅሳል፣ ይሰቀሰቃል። كيف تنجو هذه الأمة وكيف تدخل إلى رحمة الله እንዴት ቹመት ነጃውታ ወደ አላህ ረህመት ተቀባለች የሚል ሁሌ ቡካ አላቸው። ዳዕዋ ውስጥ ሁሌ የሚነግሩህ ቀን እንሮጣለን ሌሊት እናለቅሳለን። ቀን በቃ ኡመት ላይ ትሮጣለህ ሌሊት ላይ ደግሞ ታለቅሳለህ። ቀን ዛሬ ላናገርከው ለዘየርከው ሰው ነገ ማታ አልቅስለት ይላሉ። ተርቲቡ ዱዓ አድርግለት ወፍዕለን ብዙ ሲቀየር ታያለህ። እኛ አሁን ወይ አይገባቸውም ብለን ተደተነዋል ወይ እኛ ራሳችንን አግለን ጥሩ ነን ብለን ተነዋል። ፈረሱ ሰለም ባህ ነፍሲ እና እኚህ ሰው አንድ ህፃን ልጅ መጣና እንትን ይገዛቸዋል፣ ቸኮላት መጀመሪያ ይሰርቃቸዋል። እንዲህ ከፍላቸውን ይጠብቁና የሆነ ነገር አንስቶ ይታል ካሱቃቸው ከረሜላ ሐለውያት ምናምን ያነሳ ይላል። አንዳንዴ ሲመጡ ገበያ ኖሮ ካልተመቸ ይመቻቹለታል እንዳይሰርቅ እንዲሰርቅ ይዞ እንዲሄድ ኦኬ ይመቻቹ በቃ ይተሻገል ይተጋፈል አንዱ ከዛ ይዞ ይሄዳል። አንድ ቀን አይን ላይ ተጋጣጠሙና ደንገጠ። አትሽፈር፣ አትደንግጥ፣ ይሄን ነገር አታድርግ፣ ይሄ ነገር አላህ አይወደውም፣ መስረቅ ማጭበርበር አይወደውም አሉኝ ይላል። ከዛ በኋላ ግን እቺ የምትወስዳትን በሐላል ሁሌ ፈቅጄልሃለሁ አንዳንድ እሰጥሃለሁ አሉት። ሐላል አድርገው ድረስ እኮ ይመጣል። የርዝቃችሁ መዘግየት በሐራም እንድትፈልጉ ታያደርጋችሁ የሚል ሐዲስ አለ። በሐላሉ መጣቱ አይቀርም፣ በሐላሉ ይመጣ ነበር። በሐላሉ ይመጣ ነበር። ሰይድና አሊ አንድ ቀን እንትን ላይ ገመላቸውን አንድ ልጅ አስጠብቀውት ሄዱ። ከዛ ገመዱን ወሰደና ሸጠው። በስንት ሸጠው? በአንድ ድርሃም ሸጠው። የታሰረበት ነው። ሲወጡ ገመዱ የለም። ሄዱና ገዙ። ግን አንድ ድርሃም ሊሰጡት ተነይተው ነበር። ያለቻቸው ሳስበልሽ መጀመሪያ የጠበቀበትን ሊሰጡት አንድ ድርሃም አስበዋል። እሱም የሸጣት በአንድ ድርሃም ነው። እሳቸው ሄደው በአንድ ድርሃም ገዙ፣ አስመልሰው በአንድ ድርሃም ገዙት እና ይቺ ድርሃም በሐላል ትደርሰው ነበር።
نرجو إخواننا في مركاتو ألا يستعجلوا. استاذنا بنا القابز يتطن عرف بنتشاوت ደስ ይላል عرف مرحبا ቀጥል ጨዋታ ቀጥል ይችላል እና እዛ ሱቁ ጋር ያሉት ያ ልጅ ሰለመ ነው መጨረሻ ላይ ያ ልጅ ሰለመ ነው በአኽላቃቸው ሰለመ የሰለመበትንም ሲያወራ የልጁን ዘካእ ምንም ስላዩ በጣም ኢክራም ሊያደርጉት ይፈልጉ ነበር ከዛ በኋላ ሳሂባቸው ነው خدمه ما شاء الله بارك الله فيك سمع بهولو سرا እንትን ይገኛል አጅር አለው ሁሉ በخدمه ምን አለው بخدمه سياده الله بخدمه يا الله ارضى سياده الله يا الله رضا الله يجيني يا رب الله يوفقك يا رب الله يتقبل خدمتك امين جميعا استاذنا عيد الدعاء እሺ እሺ ተጣል يجوز من انه تطع انا لك نكمل القصه ልጁ ፍሬንዳቸው ነው ከዛ በኋላ በጣም ጓደኛቸው እና ሁሉ አህዋል ሲገጥመው ይመጣና ያወራቸዋል ጓደኛ ከአባቱ ከእናቱ ከቤተሰቡ ከላይ ከዛ ያንን መጽሐፍ አምጣውታል እንዲከፍቱና ለዚህ ጉዳይ ይሄን አድርገውታል ከዛ ፍዕለን ይሄዳል ينجح በቃ እንደዚህ ያለ አደገ እንደ አባቱ ትልቅ ሆነ ከዛ ሃይስኩል ጨርሶ ስኮላርሺፕ አግኝቶ ወደ ጀርመን ይሄዳል ጀርመን ሄዶ ለኢጃዛ ለብሬክ ሲመጣ ሞተዋል አቡካ شديد በጣም አለቀሰና ከዛ ግን አንድ ነገር ላንተ ተውልሃል ጂዩ ነው ይሁዲ ነው ምን ተውል ያን ቁርአን ነው ከዛ ሰጡታ ያቀው በቃ ሌላ ጊዜ ግን እየከፈቱ መፍትሄ የሚሰጡበት መጽሐፍ ነው ይዞት ሄደ ትምህርት ጨርሶ ትምህርቱን ሲቀጥል ከዛ ዩኒቨርሲቲ ላይ እንዲሆነ ጉዳይ ሲገጥመው እስኪ ያን መጽሐፍ ይልና ያመጣውና ሙስሊም ተማሪዎች ተራና አረብኛ ትችላላችሁ ይሄ ምንድነው የመፍትሄው መጽሐፍ እና እንዲህ ከፈተና እስኪ እዚህ ጋር አንብብልኝ አለው ሲያነብለት ለጉዳዩ መፍትሄ ነው በጣም ደስ አለው ምንድነው ሲለው ይሄ ቁርአን ነው ይላል ይነግረዋል ስለ ቁርአን ይሰልማል ይሄ ልጅ መጨረሻ ላይ ጃደላህ القرآن የሚባል ሰው ሆኖ ሚሊየንስ አስልሟል ሱብሃንአላህ በሚሊየን የሚቆጠሩ ሰዎች አፍሪካ ላይ ምናምን ላይ ሙሉ ሪሰርቹ ቁርአን ላይ ሆነ በቃ ህይወቱን ሰጠው ጉግል ብታረግ ጃደላህ القرآن ቁርአንን በጣም እንትን ያለና በመላእክት የሚቆጠር ሰው ያሰለማል ለሰዎች ከተጨነቅን ሰዎች ይሰልማሉ ለሰዎች ከተጨነቅን ሰዎች ይዳ ያገኛሉ ስለዚህ ሱረቱል ካህፍ ዋናው የሚያጠነጥንበት የሌሎች እምነት ተከታዮችን መሳራዎችን አይሁዶችን ሙሽሪኮችን እዛ ላይ በየሳምንቱ እየቀራን ያገን ችላ ብለናቸዋል ትክክል ነው ችላ ብለናቸዋል አንዳንዴ የማይመለከተንም አንዳንዴ አዳዋም አርገናቸዋል አይደለ መድረስ አለብን ቢያንስ እነኚህ ሰዎች ስለነሱ እንደምንጨነቅ ማወቅ አለባቸው ቢያንስ እንደ አዳዋም ሊያዩን አይገባም አሁን የተፈጠረው ሐል ይሄ ነው ይሄ ጉዳይ ከባድ ጉዳይ ነው ቁርአን ደጋግሞ ያነሳው ጉዳይ የአቂዳ ጉዳይ ቁርአን محور القرآن ቀድም ያለው አቂዳ ፍክርና ሱሉክ ነው ያለው ከዚህ አንፃር ነው ከዛ በኋላ ወደ አስሐብ الكهፎች ወደ ዋናው ሲገባ ዛሬ እነሱ ጋር ሳንደርስ እኮ በጣም ብዙ እንትን ያደረገን ሐቂቀተን እንደው ማንሳት ካለብን ወደፊት እናነሳዋለን ለዛም ይኖረውም ልክ ነው ከፊት ለፊቱ የተቀመጠው ነገር ያለ ምክንያት እንዳልተቀመጠ ቀጥሎ የሚመጣውም ነገር ያለ ምክንያት እንዳልቀጠለ መውጫውም የታሪኩ ማሳረጊያና መውጫ ወደ ሌላ መሸጋገሪያው በምክንያት እንደተሻገረ የምናይበት ትልቅ አጋጣሚ ነው ዛሬ እንግዲህ የሱረቱል ካህፍን የመጀመሪያው መግቢያ መንደርደሪያውን አይተናል እነዛ ወጣቶች ታሪክ ሳንደርስ የነዛን ወጣቶች ታሪክ ሳምንት ብንቀጥል ኡስታዝ ምን ትላለህ አንቱም አውል الامر አንተ ምክንያቱም ሰዓቱም ስለሚሄድብን ከጀመርነው ደግሞ ስለማይቋረጥ አዎ ትንሽ ሰፋም ስለሚል ማን ናቸው አስሐበል ካህፍ እድሜያቸው ምንድነው ለምን እነዚህ ወጣቶች ታሪክ ተመረጠ ብዙ የትግል ታሪኮች ይያሉ እነዚህን ሁሉ እኮ እናነሳለን የነበሩበት ሁኔታ አካባቢያቸው ምን ይመስል የት አካባቢ ነው ራሱ ይሄ ከስተት አካባቢ ነው ሁሉንም በሳምንት በደንብ አድርገን ብንበትነው ምን ትላለህ ወጣቶች ይሄን በተለይ ደግሞ ወጣት የሆኑት ወጣት ስለነበሩ ለምን ሲታገሉ ስለነበሩ ወጣቶች ይሄን በጉጉት እንደሚጠብቁ ተስፋ አደርጋለሁ እነሆ ፊትየቱን አመኑ بربهم وزدناهم هدى ነውና የሚለው በመላሳው ወጣት የቀለበም ወጣት አለ
አንዳንድ 18 ዓመት ሆኖ የ81 አለ 81 ሆኖ የ18 ዓመት። ስለዚህ ወጣቶቹ ባይሆን መጠበቅ ያለባቸው ቲክቶክ ቀልባቸው ወጣት የሆኑ ጭምር ሽማግሌ ቢሆኑ እነሱን ጠብቁን። ለሁሉም የሚመለከት ነው ማለት ነው። ፈሰሩ بعض العلماء ተራ የቀልብም ወጣትነት ያሉ አሉ። ኢንሻአላህ ይሄ ትልቅ ለነሱም ጥሩ ነው ያለው። አላህ ይጨመርበት። ኡስታዝና አላህ አክብርልን። ጀዛከላሁ ኸይር። ተመልካቾች በእርግጠኝነት ጓጉቶ ይጠብቃሉ። የሚቀጥለው ሳምንት በጣም ደስ በሚል ሁኔታ የነዛን ወጣቶች ታሪክ ቁርአንን በዘከረው ሙፈሲሮችን በተነተኑት ሐዲሱን በገለጸልን መሰረት በደንብ የምንዳሰሰው ነው የሚሆነው። እኛ ደግሞ አፋችንን ከፍተን ለማዳመጥ ዝግጁ ነን ኢንሻአላህ። አላህ ያፈቀደ። ተመልካቾቻችን እንግዲህ የቁርአንን የመጀመሪያው ሐሳብ በደንብ እንደተረዳችሁ ተስፋ እናደርጋለን። የሱረቱል ካህፍ መግቢያው ለምንድን ነው አልሐምዱሊላህ ብሎ የጀመረው? ከዛ በኋላ በጣም ዋናና ማዕከል ኮር ነጥቡን አንስቶታል። ቀድሞ ከነበረው ከሱረቱል ኢስራ ቀጥሎ ወደዚህኛው የመጣበትንም ትራንዚሽን እንደዚሁ በግልጽ አንስተዋል። አላህ Subhanahu Wa Ta'ala በብቸኝነት ሊመለክ የሚገባ አምላክ እንደሆነ፣ ሽርክ የሚባለው ነገር በተለይ ደግሞ ለአላህ ልጅን አሳልፎ ወይም ልጅ አለው ብሎ መናገር ምን አይነት ከባድ ወንጀልና ጥፋት እንደሆነ የገለጸበትን ክፍል አይተናል። ከዚህ በኋላ ደግሞ በዚህ ትግላቸው እስልምናን ለዓለም ለማድረስ ወይም ደግሞ በህይወታቸው ተጥቢቅ ለማድረግ የሞከሩ ወጣቶች የገጠማቸውን ስትራግል ከዛው ከቁርአኑ አንቀጽ አንስተን የምንወያይ ነው የሚሆነው። የሳምንት ሰው ይበለን። ኡስታዝና ባረከላሁ ፊክ ስለመጣህና ሐሳብን ስላጋራህ በጣም ደስ ብሎናል። ቀሪ ፕሮግራሞቻችንን እንከታተል እና ለተመልካቾች እድል ሰጥተን እኛ እንሰናበታለን። ተመልካቾቻችን አብራችሁ ስለሆናችሁ እጅግ አድርገን እናመሰግናለን። ራሓ ጁማ ነው የተከታተላችሁ ያላችሁት። በያላችሁበት አሁንም በታወቀ ይታያል።